ሀገራዊ ምክክር የፖለቲካ ለመግባባቶችን በሰላም መንገድ የመፍታት ታሪካዊ ዕድል ታቅፏል። በኢትዮጵያ ለዘመናት እየተንከባለሉ የመጡ የትርክት የፖለቲካና ማህበራዊ አለመግባባቶችን በምክክር መድረክ ለመፍታት የተጀመረው ሀገራዊ የምክክር ሂደት የፖለቲካ ተፎካካሪዎችን ተስፋ እያለመለመ ይገኛል። ይህ ነገረ ምክክር ኢሳት ወቅታዊ ነው። ደረጀ ይልማ ነኝ። አብራችሁኑ ነው። በሀገራዊ ምክክር ሂደቱ ላይ የተሳተፉ የፖለቲካ ፓርቲ አመራሮች ምክክሩ የሀገሪቱን ዕጣ ፈንታ ከግጭትና ውድመት ወደ ዘላቂ ሰላምና ልማት ለመቀየር የሚያስችል ታሪካዊ ዕድል መሆኑን ገልጸዋል። በምክክሩ ሂደት ላይ የተሳተፉት የትግራይ ዴሞክራሲያዊ ፓርቲ ትዴፓ ዋና ጸሐፊ አቶ ሙሉ ብርሃን ኃይሌ ለጋዜጠኛ ማህሌት ብዙነህ እንደተናገሩት ሀገሪቱን ለረጅም ጊዜ ሲፈታተኑ የቆዩ የእርስ በርስ ግጭቶችና ያለመደማመጥ ችግሮች የሚፈቱት በጉልበት ሳይሆን በሰላማዊ ንግግርና ድርድር ነው። ሀገራዊ የምክክር ሂደቱ ከነበርንበት የጠብ አዙሪት ወጥተን ወደ ተረጋጋ ዲሞክራሲያዊ ስርዓት እንድንገባ ከማድረግ ባሻገር ለአፍሪካ ቀንድና ለምስራቅ አፍሪካ ቀጣና ዘላቂ ሰላም ትልቅ አዎንታዊ አስተዋጽኦ ይኖረዋል ብለዋል። በሁሉም ነገር ባንስማማ እንኳ በዋና ዋና ጉዳዮች ላይ መስማማት እንችላለን። ስለዚህ በውይይቱ ላይ ያልተሳተፉና በውጭ የሚገኙ የፖለቲካና የታጠቁ ኃይሎች የቀረበውን የሰላም ጥሪ በመቀበል ሐሳብና ጥያቄያቸውን ወደ ውይይት መድረኩ ይዘው ሊመጡ ይገባል ሲሉ ጥሪ አቅርበዋል። የኢትዮጵያ ብሔራዊ አንድነት ፓርቲ ኢብአፓ ምክትል ፕሬዝዳንት ፓስተር በየነ ደሳለኝ በበኩላቸው የምክክሩ ሂደት ከጠበቁት በላይ በጥሩ መስተጋብርና አቀራረብ እየተካሄደ እንደሚገኝ ገልጸዋል። ከምክክሩ በኋላ ሰላሟ የተጠበቀና ከፍ ያለች አዲስቷን ኢትዮጵያ የማየት ጽኑ ተስፋ እንዳላቸው ገልጸዋል። የፖለቲካ ፓርቲዎች ከመነጣጠል ይልቅ በአንድነት ተሰባስበው በሀገር እድገትና በጋራ ጉዳዮች ላይ በመመካከር ሀገሪቱን ወደፊት ማሻገር እንዳለባቸው ተናግረዋል። ሀገሪቱ ለጦርነትና ለግጭት የምታወጣውን ከፍተኛ ሀብትና ወጪ በማስቀረት የተፈጥሮ ሀብቷንና ማዕድናቷን በመጠቀም ወደ ልማት ኢንዱስትሪና የዜጎችን ኑሮ ወደ ማሻሻል መዞር እንደሚገባም አሳስበዋል። ሀገራዊ ምክክር ከመጠፋፋት ወደ ሰለጠነ ሰላማዊና አካታች ሀገራዊ አውድ ለመሸጋገር የወቅቱ ታሪካዊ ዕድል ነው። ኢትዮጵያ እያካሄደች ያለችው የሀገራዊ ምክክር ጉባኤ በጥልቀት ሲታይ ምክክር ከመረጃ ልውውጥ ያለፈ ሰዋዊነትን የሚያገናኝ ድልድይ ነው። ሰዎች ወደ ምክክር ሲመጡ ሐሳብን፣ ስብራትን፣ ፍርሃትንና ተስፋን ያለ ስጋት በጠረጴዛ ላይ ዘርግቶ የማየት ነፃነት ከመስጠት ባሻገር ለጥያቄዎቻቸው መልስ እንዲያገኙ መንገድ ያሳያል። የሀገራዊ ምክክር መድረክ ግብ አሸናፊና ተሸናፊ መፍጠር ሳይሆን የጋራ ተስፋዎችንና ስጋቶችን በግልጽነት የመጋራት ነፃነትን በመጎናጸፍ የጋራ መፍትሄ መፈለግ ነው። ምክክር ማለት በጨለማ ውስጥ መንገድ የሚጠቁም መብራት ሲሆን መፍትሄውም በጋራ ስምምነት ላይ የተመሰረተ ይሆናል። መጠየቅ፣ መመካከርና ከሌሎች እይታ መማር ድክመት ሳይሆን የላቀ ብስለትና የጥበብ ምልክት ነው። ኢትዮጵያ ሀገራዊ ምክክር በምታደርግበት በዚህ ወቅት ይህን የምክክር ጥበብ በመተግበር በመደማመጥ በግልጽነትና በቅንነት ወደ ተሻለ ሀገራዊ መግባባትና ዘላቂ ሰላም የመሸጋገር መንገድ መጀመሯን የምናይበት ሆኗል።